ጥምቀት መውጣት የለም አጥር ላይ ቆመን ነው ጥምቀት የምናከብረው በበራችን ነው የሚያልፈው ታቦት እግዚአብሔር አለፈ እንላለን አብዮቴ ነው እንደዚህ ማስተማር ለካ እችላለሁ ብዬ የዛች መሰረት ይባላል የመሰረት መጠራት ወደ ሚዲያ እኔን አመጣኝ መሬት ወደቀ አይተኛም የቻይኖች አባባል ይላል መዝሙር አድርጌዋለሁ ይገርምሻል ከመሬት አንስቼ አንብቤው ማለት ነው ደህና ነው ደህና ነው ደህና አልስትም ባፌ ህይወት በደህና ይቀናልና ደህና ነው ደህና ግጥም ለሌላ ዘማሪ ሲሰጥ በዛ መነካት ውስጥ ይሰጣል ወይ እንደው ጸጋ እግዚአብሔር እንዴት ተሰጠ ለሚለው ጥያቄ ሰጪው ነው መመለስ ያለበት እንኳን አደረሳችሁ ሰላም እንኳን ደህና መጣችሁ ሰላም እንኳን ደህና መጣችሁ እንዴት ነሽ ቅድሚያ ልጅ ነው እንግዲህ እንዴት ናችሁ እንኳን አደረሳችሁ እንኳን ደህና መጣችሁ ወደ ቤታችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንኳን አደረሳችሁ እንዴት ናችሁ ደህና ናችሁ ሃይ እንዴት ነሽ እንኳን አደረሳችሁ ሃይ ፌብሻ እንዴት ነህ እንደምን ደህና ነህ እስቲ እኔ ቆንጆ እንዴት ነሽ አሰይ ናስቲ ይሄ ቆንጆ ነስቲ አሸይ እስቲ ሚኪን ተዋወቁት እስቲ እንጂ ታዲያስ ማን በላንቺ ቤሪያም ምን ማለት ነበር ቤሪያ ትነግሪናለሽ ምን ማለት እንደሆነ አንተስ ሚካኤል ሞክሼ አንቺስ ሎይድ እንኳን አደረሳችሁ አንቺስ ማን ነበረች ስም የላትም መሰለኝ እቺ ልጅ የምታፍረው ልጅ ማን ነበረች አንተስ አሴር ታዲያስ ነሳምኛ እንዴት ናችሁ እንኳን አደረሳችሁ መስከረ አረ በእግዚአብሔር ደግሞ ዳቦ ልንቆርስ እንድል ነው የመጣችሁ አዎ በእውነት እንኳን አደረሳችሁ እንኳን አብሮ አደረሰን ቅርታ ለምን መጣችን ስንሰልስላለ አሜን እግዚአብሔር ይባርክልን እንኳን አደረሰን እንግዲህ ሁላችን እንኳን አብሮ አደረሰን በጣም ወዳጅ ቤት ሲመጣ እንኳን ዳቦ ቆረሳ ላይ ተደረሰው በደንብ ሁሉ አለ ጠላ አለ ዳቦ አለ እሺ እናመሰግናለን ልጆች እንዴት ናችሁ በጣም ደስ ብሎናል ስላገኘነዎት አሁን እከታተላለሁ የእርሶን ስብከቶች መዝሙሮች እከታተላለሁ እና እንደው አንድ የጋራ የሚያደርገን ነገር ምንድነው መሰሎት አሁን እኔ አባት በቃ ከነፍሱ ኮሚኒስት ነበረ ሰውዬ ኮሚኒስት ለመሆን አባል ለመሆን ምናምን ብሎ አይደለም ከነፍሱ ነው ኮሚኒስትነቱና አምኖት እዛ ቤተሰብ ውስጥ ማደግና የመንፈሳዊነትን ከስር ማግኘት እንዴት ነው በርሶ በኩል ያው መንፈሳዊ ጥሪ መመረጥ ከእግዚአብሔር መመረጥ ይመስለኛል ምክንያቱም ያው ላልከው ከቤትም አልወጣ ሰው ነኝ እናቴም አባቴም ቤተክርስቲያን የሚባል ሄደን አናውቅም ትዝ አይለኝም እንግዲህ ስንጠመቅ ሄደን ይሆናል እንጂ በ40 ቀናችን እኔ በቃ ነፍስ ካወቅኩ በኋላ ቤተክርስቲያን ስንወሰድ አስታውሻ አላውቅም ከዛ ይልቅ ቤተክርስቲያን የአብዮት ዘፈን መዝሙር መጽሐፍቶች በጣም ነው የምናውቀው መስከረም 2 ደማቅ በዓል ነው ቤት ውስጥ እንደ ዝክር ይዘከራል በቃ እንደ ስላሴ እንደምናምን ይከበራል መፈክርም እንደው ትዝ የሚሉት መፈክር ይሄ ሶስቱ እንትኖች ፈላስፎች አሉ ቤታችን እነ ሌኒን አሉ በዛ ውስጥ ግን እኔ የሚገርም ሰማይ ነው የሚያስተምረኝ የነበረው ዝም ብዬ ወጥቼ ሰማይ አያለሁ ሰማይ ወደ መብረቅ ብልጭ ሲል ደመና ሲመጣ በቃ እግዚአብሔር ይዛው ይታየኛል ብቻውን በቃ ይታየኛል እና እግዚአብሔር አለ ባይለኝ በቃ ቤት ውስጥ ተከራካሪ ነኝ እስላለሁ ስዕሌ ሁሉ የጌታ ስዕል የቤታችን ስዕል ከየት እንደማመጣው ራሱ አላውቅም ስዕሉ እና እኔ ውስጥ አለ ያ በቃ ያመልካል ሰማዩም ላይ ቀና ስል እሱ ይታየኛል እና በጣም ባይስቅህ እግዚአብሔር አለ በማለት ክርክር አንደኛ ነኝ እና ጓደኞች ሲሰበሰቡ እኔን ለማብሸቅ እግዚአብሔር የለም ይላል አንዱ ተነስቶ ማለት ነው እና ብስጭት እላለሁ ወጥቼ ወደ ሰማይ አንተ እግዚአብሔር ዝም ትላቸዋለህ
ዝም ትላለህ? የለም እያሉ ነው እያልኩኝ ወደ እግዚአብሔር እንደዚህ ነበርኩና እንግዲህ ከየት እንዳመጣሁት አላውቅም። ሰንበት ቤት ሄጄ አይደለም መንፈሳዊ ነገር ውስጥ ገብቻ አይደለም፣ ግን ሰማይ ሲመርጥሽ እንግዲህ እንደዛ ይመስለኛል። አረ ብዙ ምክንያቱም ብዙ ጊዜ ወይ አባት በጣም አጠንክሮ ወደ ፖለቲካው ይሄዳል፣ ወደ ኮሚኒዝሙ ይሄዳል። ግን እናት በድብቅ ቤተክርስቲያን ይዛ ትሄዳለች፣ ወይ አክስት ወይ አያት ምናምን ታደርጋለች። እንደዛ አልነበረም እናንተ ቤት? ወለጋ እያሉ ወለጋ ነበር አይደል? ወለጋ ተወልደን አሁን ይሄ ትልቁ በልጅነት እድሜ ብዙ ጊዜ ሆሳና ነበር። ግን የሚገርመው አያታችን ደግሞ ካህን ነው የእናቴ አባት እና ይመስለኛል እሱ የሚጸልይ ይመስለኛል ለልጆቹ። ይሄ የአባቶች ጸሎት ለልጅ ልጅ እኮ ነው የሚመጣው። እንዳ ክህነቴን አታሳጣብኝ ብሎ ጸልይ ይመስለኛል። አየህ ከሆሳና ደግሞ ወደ ባሌ ጎባ ሄደዋል። እንዴት ነው ወደ ክህነቱ የተሳቡት እዛ? ባሌ ጎባ ያው የመጀመሪያ ሰንበት ቤት የገባሁበት ነው። የት ቤተክርስቲያን ነበር? መድኃኔዓለም ነበረ ባሌ ጎባ። መድኃኔዓለም እኔ መድኃኔዓለም በራሱ የሚለው ስም አይበቃኝም ይሄ የጨምርበት በጣም ነው የምወደውና እዛ ነው የገባሁት እና እዛ ደግሞ እግዚአብሔር እንደሚወደኝ ተማርኩ፣ ፍቅር ተማርኩ ማለት ነው። የሰው ልጅ መሰረታዊ ፍላጎት ምግብ፣ ልብስ፣ መጠለያ ይባላል አይደል? ግን ፍቅር ነው የሰው ልጅ መሰረታዊ ፍላጎት፣ መወደዱ፣ መፈለግ እና ዋጋ እንዳለሽ ማወቅ። መድኃኔዓለም ቤት ስገባ እንደምወደድ ተነገረኝ። መጽሐፍ ቅዱስ አስተማረኝ። እንዴት ልውጣ ከዛ በኋላ ፍቅር ያዘኝ። ከዛ ደግሞ እንደገና በዝውውር አባታችን መሀንዲስ ነው፣ ወደ ወልቂጤ ጉራጌ ተመደበ ማለት ነው። ወልቂጤ ወደ አገልግሎት ምዕራፍ ገባው። በቃ ካህን መሆን የቻልኩት እዛ ነው። ዲያቆን ሆንኩት፣ ዘማሪ ሆንኩት፣ ብዙ መክሊት ተቀብዬ ያጌጥኩት ደግሞ ወልቂጤ ነው። የኪነ ጥበብ ችሎታም እንዳለው ሰምተናል። የግጥም ልቦለዶች፣ የልብ ወለድ የማንበብም የመጻፍም መዝሙሮችንም የመጻፍም ዜማም እንዲሁም ግጥሞቹም እና እነዚህ ነገሮች እንዴት ተከሰቱ? እንደው ጸጋ እግዚአብሔር እንዴት ተሰጠ ለሚለው ጥያቄ ሰጪው ነው መመለስ ያለበት። በእርግጥ የኔ አባት ገጣሚ ይገጥማል፣ ግጥም አንዳንዴ ግን ብዙ የአባቴ ተጽዕኖ አይመስለኝም። ግጥሞም ላይ ግን በቃ ስሜቴን ገጥም ነበር፣ እዘምር ነበር፣ ስሜቴን አዜማለሁ። በጣም ዘፈን ወዳለሁ። ከዛ በኋላ ከጎረምስኩ በኋላ ደግሞ ዘፈኑ ሳበኛ። ውስጤ መዝሙር ስላለ አድራሻው ጋር ስላሌለው ስላልተገኘው ያኛው ይስብሻል። ዜማ ካለ ትሄጃለሽ ማለት ነው። ዘፈን በጣም ወዳለሁ እና ከዛ ግን ወደ ቤተክርስቲያን ወደ ቤት ከመጣሁ በኋላ ዘፈኑን እርግፍ አድርጌ ተውኩ። ጥምቀት ላይ ዘፍኖ አያውቁም? ጥምቀት ላይ የለም። ነይንም እየማርያም ነው የዜማውም ጊዜ ዘፈኑ እንደሳነት የለም። በጣም ጥብቅ የድሮ ጥብቅ ቤተሰብ እኮ ነው። እኛ ማን አስኪዶን ጥምቀት የት ሄደን? ጥምቀት መውጣት የለም። አጥር ላይ ቆመን ነው ጥምቀት የምናከብረው። በበራችን ነው የሚያልፈው ታቦት። እግዚአብሔር አለፈ እንላለን። የለም። እሺ ከዛስ? በቃ ግጥም ከዛ በኋላ ነው በስታዲ ሰንበት ከገባው በኋላ ግጥሞችን መግጠም የጀመርኩት። ብዙ መዝሙሮች ገጥሜያለሁ። እንዴት እንደገጠምኩት ግን አላውቅም። ይገርምሽ እስካሁን ድረስ ነው የማላውቀው። መዝሙሩ ተዘምሮ ሲያልቅ እኔ ራሱ ይገርመኛል። እንዴት ተረድቼው ነው የጻፍኩት እላለሁ። ስለዚህ ይሄ እኔ ሳይሆን የእግዚአብሔር ነው ማለት ጸጋ ነው። አንቺን እንደ መተላለፊያ ነው የሚጠቀምብሽ እንጂ አንዳንዴ ይገርምሻል። አሁን ስልክ ይዤ ነው። ስልክ ባልነበረበት ዘመን አንድ ቀን መንገድ ላይ መሄድ አልቻልኩም። ውስጤ መዝሙሩ ሞላ እና ቃተኛ ገብቼ ወረቀት እስክሪብቶ አምጪልኝ አልኳት። እንግዲህ ሰው የሚያዘው ምግብ ነው፣ እስክሪብቶ ነው ወረቀት። ግራ ገባትና አልወጣ ፍጥነት እንትኔ ገብቷት አድሮጣ መጣችልኝ። ቆማ ታየኛለች። ረስቻት ጨረስኩት ግጥሙ ሰርች እና መዝሙር ሆነ ማለት ነው። የትኛው መዝሙር ነው? ቸርነት ምሕረት ቢነገር ማን ይደርስበታል ጌታ ያንተን ፍቅር የምትጠብቀን አትተኛምና ሰልፎ ያንተ ሆኖ ወጣን ከፈተና። ይሄ ነው ሙሉ ግጥሙን ሙሉ እንደዜማው። እንደውም ሰርጌ ሙሽራ ሆኜ የዘመርኩት እሱ ነው። ምክንያቱም የእግዚአብሔር ስጦታ ነው። በቃ ይሄ እንደዚህ ነው ያቀብልሻል።
እግዚአብሔር ሲያምንሽ ለምን እንዳመነኝ አላውቅም። ይሄታ እንግዲህ ወደ መዝሙሩ ወደ ግጥሙ ሄዷልና ከዛ ወደ ስብከቱ ለመምጣት ይሄ የዜማ ደራሲነቱ የግጥም ደራሲነቱ ኪነ ጥበብን መውደዱ ነው ወደ ስብከቱ ያመጣውት ወይስ ደግሞ ሌላ ልዩ ጸጋ አለው? ስብከት ቤት ውስጥ ስናድግ እንሰብካለን። አስተማሪ የለንም እኮ እኛ በብሉይ ነው ያደግነው በእምነት እየተነሳን ተራ በተራ እየሰበክን ከዛ ቴዎሎጂ ደግሞ ብፁዕ ቅዱስ አቡነ ጳውሎስ አስተማሩን፣ ጠሩን፣ ሰበሰቡን። በየጊዜው እየመጡ ያስተምሩን፣ ስበኩ ይሉናል። ሰው ብታጡ ለድንጋይ ስበኩ ይሉናል። ድንጋይ እንኳን ሲመታ ውሃ ያፈሳል፣ ስበኩ እና ከዛ ለመድን እና ከዛ በኋላ ከቴዎሎጂም በኋላ ሰባኪ ወንጌል ሆኜ ሰርቻለሁ። ይገርምሻል ግን ሚዲያ ላይ ግን እንደዚህ ቴሌግራም ቻናሎች ላይ ግን ብዙ አልሰራም ነበር እና የሆነ ጊዜ አንድ ልጅ ሻወር ቤት ወድቃ ጓደኛችንና ሰንበት ትምህርት ቤት ወደቀችና አለፈች። አዘንኩ፣ መሄድ አልቻልኩምና ለቤተሰቡ ቮይስ ሜል ላኩላቸው በቴሌግራም የአንድ 15 ደቂቃ ትምህርት ነገር እና በጣም የሚያሳዝን ነበር የላኩላቸው። ካዳመጥኩት በኋላ እንደዚህ ማስተማር ለካ እችላለሁ ብዬ የዛች መሰረት ትባላል የመሰረት መጠራት ወደ ሚዲያ እኔን አመጣኝ። ከዛ የሚዲያ መሰረት ሆኖት መሰረት ለኔ የሚዲያ መሰረት ሆነች። ከዛ ማስተማር ወዳለሁ በጣም መስበክ ማስተማር ዝም ብዬ መቀመጥ አልወድም። ከዛ እግዚአብሔር በሰጠኝ ሚዲያ ብዙ ሰው አገለግላለሁ ማለት እኔ አሁን ሰባኪ ሆናለሁ ብዬ አስቤ አላውቅም፣ ግን ሁሉ ጊዜ አነባለሁ። ብዙ ነገር አንብቤያለሁ። በጣም ብዙ ዘመን በቃ በጣም ማንበብ ከመውደድ የተነሳ ቁጭ ስል ይሄ ወረቀት አንስቼ ሁሉ አነባለሁ መሬት ላይ እና አንድ ቀን መሬት የወደቀ አይተኛም ይላል ቻይኖች ይላል። አንድ እንትን ነው ብጣሽ ወረቀት ጋዜጣ መሬት የወደቀ አይተኛም የቻይኖች አባባል ይላል። መዝሙር አድርጌዋለሁ። ይገርምሻል ከመሬት አንስቼ አንብቤው ማለት ነው። ዛሬ እቺ ልጅ ልታዘምር ነው እንደመጣችሁ እንዳሉ ምን ቢሆን መልእክቱ ናፈቀኝ። መልእክቱ ያልፋል ሌሊቱ የሚል አንድ መዝሙር አለኝና እግዚአብሔር ፈራጅ ነው እንዳይዘልባችሁ፣ የምድር ጠንቋዮች እንዳያስቷችሁ፣ ጎንበስ በሉ ጦሩ ሳይነካችሁ ያልፋል፣ መሬት የተኛ ሰው እንደምን ይወድቃል። ያው ያ ጋዜጣ ነው መሬት የተኛ ሰው እንደማይወድቅ ያስተማረኝ። እውነት እኮ ነው። ግን እኛ ስንኖረው በህይወታችን አይተናል፣ ግን እንድናስተውል ያደርገናል ማለት አሃ ለካ መሬት የተኛ ሰው አይወድቅም፣ ትውት ከሆንሽ አትወድቅም ማለት ነው። እና ደህና ነው ደህና በህይወት ውስጥ የምታየው ራስሽ በምታሳልፊው የህይወት ቻሌንጅ የምትማሪው መዝሙር ይሆናል፣ የምታነቢ መዝሙር ይሆናል። ብዙ መዝሙር በጣም ብዙ ምክንያቶች ናቸው። አሁን እቺ የወደቀ ይቺ ሀሳብ ምናልባት ዜማዋን ቤተሰቦቻችን ቢሰሟት ያስታውሷትና ያገናኟታል። እስቲ እኔም ላገናኛት ሚሽ እናገናኛት። ያልፋል ሌሊቱ ያልፋል ሌሊቱ ያልፋል፣ ዳግመኛም ቀን ይመጣል። ያልፋል ሌሊቱ ያልፋል፣ እግዚአብሔር ፈራጅ ነው ያልፋል፣ እንዳይስት ልባቸው ያልፋል፣ የምድር ጠንቋዮች ያልፋል እንዳያስቷቸው ያልፋል፣ ጎንበስ በሉ ጦሩ ያልፋል ሳይነካቸው ያልፋል መሬት የተኛ ሰው ያልፋል እንደምን ይወድቃል ያልፋል። እግዚአብሔር ይመስገን በጣም የሚደንቅ ነው። መዝሙር ሲዘምሩ ቅድም እንዳሉት ነው ቃተኛ ቁጭ ብለው ልቦ ሞላ ያንን ጻፉ። ያው ሁላችንም ተባረክንበት። ግጥም ለሌላ ዘማሪ ሲሰጥ በዛ መነካት ውስጥ ይሰጣል ወይ? ለርሶ ሲሰጡት ቅድም እንዳሉት እኔ አይደለም ያመጣው ተሰጥቶኝ ነው አይደለም? በዛሽ መነካት ልክ ይሄዳል ወይ? እርሱ ለብዙ ዘማሪያን እንደሚሰጡ ስለማቅ ነው። ብዙ ጊዜ መዝሙር ለመስራት ስፈልግ ለሰውም ቢሆን ዝም ብዬ አልሰራም። መዝሙር በአጠቃላይ ዝም ብዬ አልሰራም። ተቀምጬ ለጻፍ ብዬ አልሰራም። ግን ጸሎት ጸልያለሁ። መጀመሪያ ቴዲ መዝሙር ይፈልጋል። ስለዚህ ለቴዲ መዝሙር አዘጋጅለት ብዬ ጸሎት ጸልያለሁ። ከዛ በኋላ እቀመጣለሁ፣ ያን ነገር ማሰብ ጀመራለሁ። ለቴዲ የተሰራ ከሆነ ሺህ ጊዜ በወልደው እኔ ዘማሪ ነኝ አይደል? አልወስድም። ታማኙ እግዚአብሔር ይሰጠኝ ለቴዲ እንደሰጥ ነው። ወይም ደግሞ
ለዳግማዊ ወይም ደግሞ ለሌላ ለቸርነት ሊሆን ይችላልና እንደሱ ነው። ዝም ብላ አትሰራም። አጠቃላይ መዝሙር ማለት በጣም ከፍ ያለ አገልግሎት ነው እና የህይወት ውሃ ምንጭ ነው። መጽሐፍ ቅዱስ የህይወት ውሃ ምንጭ ከሆድ ይፈልቃል። ከመኖርህ፣ ከተግዳሮት፣ ከስንፍና፣ ከብዙ ነገር ነው የምትሰራው። ኢቭን ከስንፍና ብዙ ይሰራለሁ። ከድክመቴ፣ ከግብዝነቴ፣ ከኃጢአተኛነቴ፣ ከብርታቴ፣ ከውድቀቴ ብዙ ነው የምሰራው። ሁሉንም አጋጣሚ ተጠቅመሽ ወድቄ ከሆነ ለወደቁት መበርቻ እንዲሆን፣ ደክሜ ከሆነ ደክሞ ለማይበረቱ ሰዎች ትምህርት እንዲሆን፣ በቃ እንደዚህ ነው የምሰራውና ዝም ብለህ መዝሙር አትሰራም። ለዘማሪውም ሲሆን ጸሎት ጸልየን ተቀምጠን ካልመጣ ደግሞ አሁን ለምሳሌ ጀምሬ ካልመጣ አቆማለሁ። በቃ ቅዱስ ያሬድ ያው በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለን ታላቅ ሊቃችን ነው። የዜማው የምንጠቀመውም ደግሞ እኛ ብቻ ነን፣ እኛ ኢትዮጵያውያንና ለእርሶ ይሄ ዜማው፣ ዝማሜው፣ ቅኔው ሁሉ ነገሩ ያመጣልዎት ነገር አለ? የቅዱስ ያሬድ እጅግ ብዙ እንደውም በጣም ብዙ መዝሙር የምሰራው ዜማው ሰው ነው። ቅዳሴ ላይ ለምሳሌ እያስቀደስኩ አንዳንዴ እብድ ነው የምሆነው። ሰዎች ይረዱኛል እንጂ ስልኬን አወጣለሁ ቶሎ ቅዳሴ እያስቀደስኩ እንጂ ዜማው ይዞኝ ወደ መዝሙር ይመጣብኛል። መዝሙር ሰራበታለሁ። ማታ ሰዓት አልሰንቆ ተቀምጬ ቤት የሚሰማ የቤተክርስቲያን ዜማ ስሰማ በቃ በጣም ትልቅ ጥበብ ይሰጠኛል፣ ይገርምሻል። እና እሱማ ምንጩ ነው። በቃ በጣም ብዙ እንድትሰሪ ያደርግሻል። እና እሱ እኮ ገና ጥናት ያልተሰራለት ዜማና ህይወት የሚመነጭበት አገልግሎት እኮ ነው ቅዱስ ያሬድ። ዜማ ብቻ ነው ህይወት ነው የሚመነጭበት። ምክንያቱም እዛ ማለት ውስጥ ቆመሽ አይምሮሽ ይራቀቃል። በቃ መንፈሳዊ ሰማይ ላይ ይደርሳል ማለት ነው። እና እዛ ደርሰሽ የምትጽፊያቸው ግጥሞች ምን ያህል ጉልበት እንዳላቸው በቃ እና በጣም ትልቅ መሰረት ነው። አጥንተን ጨርሰነዋል ሳይሆን ጀምረነዋል ወይ አይደል? አልጀመርነውም በፍጹም። እንግዲህ እፍታው እኮ ነው በነገራችን ላይ እዚያው መርጌቶቹ ሊቃውንት የሚሉትን በደም ሳንሰማው እኛው ያልተማሱን አልተማርንም። የተማሩት አሉ ሳንሰማው በፍታው ነው እንደሚያቀ ሰምተሽ ቢሆን ደግሞ ምን ያህል ከፍ ያሳሰርበታለሽ። ሁሉን አውቀሽ ቢሆን ሶሻል ሚዲያ መጥቷል። እርሱ በደንብ ነው አሁን ወጣቶቹን በዛ መንገድ በደንብ ነው የሚያገኙትና ከየት ነው የመጣው ይህ ሀሳብ? ቅድም እንደተባለው መነሻዬ ያ ጓደኛችን እረፍት ነው። ከዛ በኋላ ግን ውጤቱን ትያየሽ ነው። ሰው ሲቀርብ፣ ሰው ሲያዳምጥሽ፣ ገበናውን ሲነግርሽ፣ ከሰው ጋር ለመገናኘት ሶሻል ሚዲያ በጣም ምቹ ነው ለአገልግሎት። እና አሁንም ይሄን የሚሰሙ አገልጋዮች ሶሻል ሚዲያ ላይ በጣም መስራት አለብን። ህዝቡ ያለው ሶሻል ሚዲያ ላይ ነው፣ እጁ ላይ ነው፣ ስልኩ ላይ ዓለም ዛሬ እጃችን ላይ ስልካችን ላይ እና ብዙ ልንሰራ ብዙ ልንደርስበት ይገባል እና በጣም ውጤታማ ነው። እንግዲህ ቤተሰቦችዎትን አይተናል፣ ልጆችም አሉ። ያው እርስዎ ባይናገሩም ተጨማሪ ልጆችንም እንደሚያሳድጉ ሰምተናልና ይህንን ቢነግሩን። ያው ልጅ ነው፣ ሆድ የሚወልደው ልጅ አለ፣ ልብ አይምሮ የሚወልደው ልጅ አለ እና ያው በቃ ልጆቻችን ናቸው። ሁሉም ሰው ይሄን የሚሰማ ሰው ዝርዝር ነገር አሁን ብዙ አልናገርም፣ ግን ሁሉም ሰው ብዙ ልጆች የሌላቸው ቤተሰቦች አሉ። ልጆች የሌላቸው እያዘኑ ብቻቸውን የሚኖሩ አሉ። ግን ደግሞ ብዙ ደግሞ ትንሽ ሀገር የተኝተው ወላጅ የሚጠብቁ ህጻናቶች አሉ እና እነሱን ያየ ሰው እንግዲህ አሁን እኔ እንቅልፌ በቃ ሺህ ልጅ ቢኖርኝ ይመኛሉ። አይቻለዋ ሄጄ አንዳንድ ተቋማት ላይ ሄጄ ህጻናቶች ሰብስበው ወላጅ ጋር የሚያገናኙ ተቋማትን አውቃለሁ። እነሱንም የምናግዝበት ፕላትፎርም አለን በአጋፔ ዩቲዩብ እና ህጻናቶች ስትሄጂ 20 ህጻናት በቃ አልጋ ላይ ተኝተው ትንሽ አልጋ ላይ ተኝተው አለወላጅ በውዚት የሚያሳድጋቸው አሉ። አንዱን እቅፍ አድርገሽ ወስደሽ ጋላሽ ጋር አጣብቀሽ ልጅ አድርገሽ በህጋዊ መንገድ ተሰጥቶሽ መንግስት ይሰጥሻል። እስከ 18 ዓመት ያንቺ ልጅ ነው፣ ህጋዊ ነው፣ ልጅ አድርገሽ ማሳደግ ትችያለሽ። እንዲህ አይነት የህይወት ድፍረት ያስፈልጋል። እንኳን ልጅ የሌለው ልጅ ያላቸው ማድረግ አለብን። በኢትዮጵያ ምድር እኛ እያለን አንድ ህጻን ልጅ ብቻውን ተኝቶ ማደር የለበትም እና እኛ እንግዲህ የኛ ቤት እንደዛ ነው። በጣም ደስ የሚል ቤተሰብ ነው ያለን። የሚያማምሩ ልጆች አሉ። እያንዳንዱ ሰው አንዳንድ እንኳን ኃላፊነት ቢወጣ ትልቅ ትምህርት ነው።
ሌላው እኔ በጣም ከርሶ ትምህርቶች ከርሶ ኑሮ ከርሶ ህይወት ምስክርነት በጣም የማያው ነገር ምንድነው ማካተት ለምሳሌ ጥምቀት ይሄን አይነት አካታችነትን አቃፊነትን በጣም የሚያሳይ ይመስለኛልና እርሶ ኑሮ ውስጥም አያለውኝ እሱን እና የጥምቀት ልምዶ እንዴት ነው? ወንጌል ሲገባ የፍቅር ሰው ለምትሆኑ ወንጌል ሲገባ ሰውን ወንድም አድርገን የምታየው ምን ይሁን ከምንነቱ አትነሳ። ከዚህ ቀደም ተናገር ያውቃለሁ። ተክለ ሃይማኖት አካባቢ አንድ ቀን እንትኖች እነዚህ ያዙኝ ማለት ነው። ሊሰርቁኝ መሰለኝ እንግዲህ ታገሉ ከበቡ እና ብቻዬን ነኝ። ከዛ መኪና ቆሜ ነው የመጣሁት። መስቀል አወጣሁ። ያው ቄስ ስለሆንኩ አንድ ሰው ከነሱ መካከል ሃይማኖት ያለው ሰው ተው ይላል ብዬ አልተውኝም። ከዛ አንድ ቫን መኪና ጥቁር መኪና መጥቶ ፊት ለፊት የቆመ አዲስ መኪና ነው። ከፍታ ገና ግባ አለኝ። ገባሁ። ዘጋው። መኪናው ድንጋይ አልተወረወረበትም፣ ምንም አልሆነም። ይዞኝ ወደ ፒያሳ ሄደ። ሰውየው ሙስሊም ነው። ምን ሆነ ነው? እንዴት ይገሉሃል እኮ እነዚህ ቋለ ልጆች ናቸው፣ ተረጋጋ ምናምን አለኝ። ተረጋጋ። ውሃ ሰጠኝ። ውሃ አጠጣውና ተረጋጋው። ከዛ መኪና ደግሞ አቁም ያለው ሊታች መኪናዬ ጋር ወሰደኝ አልኩት። መኪናዬ ጋር ወሰደኝ እና ከዛ ተመልሼ በቃ መጣው ቤቴ መጣው ማተረፍኩ። ሊገሉኝም ይችላሉ እነዚህ ሰዎች፣ ግን ያዳነኝ ሙስሊም ሰው። እንዴት ነው ታዲያ ያ ሙስሊም ወንድሜ ሊጠላ የምችለው? ቢገሉኝስ ነው? አየህ አጠገባችን ፕሮቴስታንቶች አሉ። አሁን ትልቅ ሰው አሉ አጠገባችን ጎረቤት። እኔን ነው የሚያማክሩኝ። ትልቅ አስተማሪ ናቸው ፕሮቴስታንት ውስጥ። የቤተክርስቲያኔን ውበት ማሳየው በፍቅር ነው እና ፍቅር በጣም ወሳኝ ነው። እና ጥምቀት እንዳልከው የአቃፊነት በዓል ነው። ቤታችን በጣም ብዙ አይነት ሰው ያለው ደስ ይላል። ቤተሰብን እናገኛለን። ባለቤታቸውንማ ማውራት አለበት አይደል? አዎ። ከቀሲስ ጋር ሲገናኙ ካህን ሆነው ነው ወይስ ከዛ በፊት ነው? ስንገናኝ ዲያቆን ነበረ። ዲያቆን ነበር፣ በድቁና ነበር። ከተጋባን በኋላ ነው ቄስ የሆነው። ከተጋባን በኋላ ነው። ስለዚህ እንደዚህ አይነት መንፈሳዊ ህይወትና ኃላፊነት ይጠብቀኛል ብለው አስቦ ነበር ሲገናኙ? አይ መጀመሪያውም ያው ድቁና ላይ ስለነበረ የህይወት አቅጣጫው እሱ እንደሆነ ያው አውቀዋለሁኝ እና የሚጠበቀውንም ደግሞ በጣም በደስታ ነው የገባውበት። እንግዲህ እኛ ቀሲስን ስናውቃቸው እንግዲህ በውጪ ነው፣ በመምህርነታቸው፣ በመዝሙሮቻቸው፣ ስብከቶቻቸው። ቤት ውስጥ ደግሞ ከነዚህ ሁሉ ውጪ ነው የሚታወቁትና በቤት ውስጥ ምን አይነት አባት፣ ምን አይነት ባለቤት፣ ምን አይነት ሰው ናቸው? እውነቱን አይደለ ቀሲስ? ያው እንግዲህ እኔ ልገልጸው የምችለው አንድም እንግዲህ በባልነት በጣም አክባሪ፣ ብዙ ክብርን ያሳየኝ፣ ብዙ መውደድን ያሳየኝ፣ ብዙ ህይወትን ያሳየኝ፣ በጎነትን፣ ብዙ መልካም ነገሮችን በቃ ያየሁበት ነውና በጣም እድለኛ ነኝ ብዬ አስባለሁ። ያው በባልነትና ለልጆቹ ደግሞ እጅግ በጣም መልካም አባት ነው። ያው አቤት ሲመጣ በቅስናው አይደለም የሚመጣው፣ እንደ ልጆቹ ልጆች የሚሆኑትን ሁሉ እየሆነ እንደ አባት ሳይሆን እንደ ልጅ እየሆነ አንዳንዴ እንደ ሰባተኛ ልጅ እየሆነ እንደ ሰባተኛ ልጅ እየሆነ እንደዛ ነውና ፍጹም የተለየ ነው። ውጪ ካለው ነገር አባትነቱ በጣም የሚገርም ነው፣ የሚያስቀና አባትነት ያለው። ባልነቱም ልክ እንደዛው በጣም አክባሪ፣ ወዳጅ፣ በብዙ ነገር አብሮኝ የሚሆን፣ በድካም የሚራራ፣ የማይፈርድ፣ የሚሸፍን ነው። ሸፋኝ ነው። በቃ ሁሉን ነገር ከታች የሆነ ባል ነው የሰጠኝና በጣም ደስተኛ ነኝ። ትክክለኛው ነገር ይሄ ነው። እግዚአብሔር ይመስገን። በእውነት ትልቅ ነገር በጣም ለየትኛውም አይነት አይደለም እንደዚህ አይነት መንፈሳዊ ጥሪ ለየትኛውም አይነት ስራ
የሚስቶች ከጎን መሆን ትልቅ ነገር ነው አይደል? ልክ ነው። ለምሳሌ አሁን ቀሲስ በሶሻል ሚዲያ ላይ ብዙ ያስተምራሉ። ስለዚህ ብዙ ሰዓት ይፈጃሉ ማለት ነው። ለመዘጋጀት ብዙ ሰዓት ይፈጃሉ። በየቀኑ በየሰዓቱ ነው። ልክ እንደ መንግስት ሰራተኛ ወይ በዚህ ሰዓት የሚባል ነገር የለም። መዝሙሮችን ደግሞ ቅድምም እያጫወቱን ነበረ። እንደዚህ አይነት ነገር ሲመጣ መመሰጥ አለ፣ መስማት አለ እና እንዴት ነው ቤት ውስጥ ያለው ነገር? ለምሳሌ እንደዚህ አይነት ነገር ወደዚህ አይነት ዝግጅት ሲሄዱ ቤት ውስጥ ያለው ነገር ምንድን ነው? ለምሳሌ ረዥም ሰዓት ብቻ መሆን አለው ወይ? እርሶስ የሚያደርጉላቸው ድጋፍ ምንድን ነው? አዎ ረዥም ሰዓት የመሆን ነገር ሊኖረው ይችላል። ግን እንኳን መንፈሳዊ ስራ ይቀርና ለትውልድ የሚሆን ስራ ይቀርና ያው እኛም እንኳን ቢሮ ወተንም ለምንገባው እንኳን ክብር አለው። ያው ስራ ሰርተን ስራ እስከሆነ ድረስ ማለት ነውና የሱ ስራ ደግሞ ከስጋም ያለፈ ሌሎች የሚታነጹበት፣ የሚማሩበት፣ የሚድኑበት ስለሆነ እኔ እንደውም በጣም ነው ደስ የሚለኝ ባለው ነገር ነው ማግዘው። ማገዝ ባለብኝ ነገር ያው የሱ ስራ ትንሽ አንዳንዴ ከእግዚአብሔር ጋር የተገናኘ ነገር ስለሆነ ከጸጋ ጋርም የተገናኘ ስለሆነ ያው እንደየጸጋችን ነው የምናገለግለው። እነዚህ ነገሮች በሚሰራበት ሰዓት ግን ፈጽሞ ልጆችም እንዳይረብሹት ሊሆን ይችላል። ብዙ ነገሮች መሟላት ያሉበትን ነገሮችን እናሟላለን ከጸጥታ ጀምሮ ማለት ነው። ምንድን ነው የሚሰማውት በስብከቶቻቸው በመዝሙሮቻቸው በህብረተሰቡ ውስጥ በተለይም በወጣቶች ደግሞ ተቀባይነታቸው? እንደ ማንኛውም አገልጋይ ማንኛውም መዝሙር ሲዘመር ወይንም ትምህርት ሲሰጥ ልባችን እንደሚነካው ልክ እንደዛ ሰው ነው የማይሆን ትክክለኛው ነገር እንደ ፈራጅም አይደለም እንደምንም ሳይሆን ወይንም የኔ ነው በሚለው አይነት ስሜት እንደሱ አይነት የለኝም። እሱ ስሜት የሚገርመው እንደ ነፍስ ውሃ ፍሰስ የሚል ከያንዳንዱ ግጥምና ዜማ የሆነ ነፍስን የሚይዝ ነገር ለኔ ተሰማኛል። ለዚህ ነው የጠየቅኩት። ለእርሶስ ያልኩት ለዛ ነው። ያው ላንቺ የተሰማሽ ከእግዚአብሔር ጋር ስለተገናኘ አይደለ? ወደ እግዚአብሔር ስለወሰደሽ ነው። እኔም እንደዛው ነው የሚሰማኝ ከእግዚአብሔር ጋር ስለሚያገናኘኝ ነው። ያ ደግሞ እንዳልኩሽ አገልጋይ ስለሆነ በቃ ፖዚቲቭ ነገሮቹ ጠቅላላ ለኔ ምቹ ስለሆኑ ያ ነገር እንጂ መድረክ ላይ በወጣ ቁጥር የኔ ነው የሚል አይነት ስሜት እንደሱ አይሰማኝም። እንደሱ አይነት ስሜት የለኝም። በጣም አሁን በቤተሰባችሁ ውስጥ ለየት ያለው ነገር የእሳቸው የውጭውንም እንደ ቤት አቅርበው ከተለያዩ የሃይማኖት ተከታዮች ጋርም ተቀራርበው የመኖር ልዩ ስጦታ አላቸውና በተለይ ቤት ውስጥ አሁን እንደዚህ በጋራ ልጆች አሳድጋችሁ ምን ብትሉበት ጊዜ እንደው ተቀባይነቱ በርሶ በኩል እንዴት ነው የሳቸው ባህሪ? በርግጥ እኔ የኖርኩበት ያው አዲስ አበባ ነው ተወልጄ ያደግኩት። ብዙ ሰው የሚኖርበት በጣም ብዙ እንግዳ የሚበዛበት ቤት ውስጥ አላደኩም። ለኔ ይሄ አዲስ ልምምድ ነበረ እውነት ለመናገር መጀመሪያ ላይ። ግን አንዳንዴ እግዚአብሔር በዛ ነገር ውስጥ እንድንኖር ሲፈቅድ ቀላል ነው። ይሄ ቀንበሩ በጣም ቀላል ነው። ይሄ ሸክም የሚባል ነገር የለውም። በቃ ሸክም አይደለም። በቃ ትለምጂዋለሽ፣ በቀላሉ ትለምጂዋለሽ ሁሉንም ነገር። እንኳን ይሄ እንግዳ መቀበል ደስ የሚል ነገር ነው። እንደውም አዲስ ነገር አሳየኝ፣ አዲስ ነገር ተማርኩኝ፣ ከሰዎች ጋር መኖር። አሁን ያው ልጆቹ እንግዲህ እርግጠኛ ነኝ መዝሙሮቹን መጥተው ይዘምሩልናል አይደል ሚኪ? እኔ ያንን መዝሙር መቼም ዛሬ ለቤተሰቦቻችን ሳላሰማ አልቀርም። መቼም ቀሲስ እናንተ ቤት መተን ዞሮ ፋሲካ እናንተ ቤት መተን እንደዚህ መላእክት መስላችሁ በስማ ቤተሰቡ እንዴት እንደሚያምር ሳንዘምር መቼም አንሄድም አይደለ? እስቲ እናንተ እንደምት ቀሲስ እርሶ የመረጡትን መዝሙር ዘምረን አመስገን ብንሄድ። ያው አንዲት ሴት በመከራ ጊዜ ልጇ ሞቶባት ልጇን አልጋ ላይ አስተኝታ ወደ ነብዩ ኤልሳ ሄደች ሴት ታሪክ አለ። እሱና ማየት ናትና አላለቀሰችም፣ ለባሏም አልነገረችው። አህያ ላክልኝ አለችው። ለምን ሲላት አይ ደህና ነኝ ያለችው። ግን ልጇ ሞቷል። አንድ ልጅ ወለዱ እና እሱ ደህና ናት ብሎ አስበው አህያውን ላከላት። ሄደች። እዛ ስደርስ ተራራው ጋር ደግሞ
የነብዩ ደግሞ ደቀ መዝሙር አለ። ምን ሆነሽ ነው ሲላት ደህና ነኝ ነብዩን ፈልጌ ነው አለችው። እሷ ግን ደህና አይደለች። ችግርን ደህና በማለት ያሸነፈች ናትና ነብዩን ይዛ መጣ ልጇ ከሞት የተነሳላት ሴት አለች መጽሐፍ ቅዱስ እና ከሷ ሐሳብ ተነሽ የተሰራ መዝሙር ነው። ሰው በመከራም በችግርም በቻሌንጅም ከማማረር ይልቅ ያልፋል ጎበዝ ጠንካራ መሆን አለብን ማለት እንደሚሻልና ያን ድል ለማድረግ እንደሚያግዘው ማስተማሪያ ደህና ነው ደህና 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 ነው ደህና ደህና አልስትም ባፌ ሕይወት በደህና ይቀናልና ደህና ነው ደህና ደህና ነው ደህና 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 ነው ደህና ደህና አልስትም ባፌ ሕይወት በደህና ይቀናልና ደህና ነው ደህና ሱነማዊቷ ቢሞትም ልጇ ለቅሶ አልተሰማም ተዘግቷል ደጇ በከንፈሮቿን እያለች ደህና ልጇ ተነሳ ቆመ እንደገና መካን ብትሆንም እስከ እርጅና ኤልሳቤጥ ጸናች በትህትና በጎበኛት ቀን ራሷን ሰወረች ሁሉ ሰላም ነው ይክበር እያለች ዮሐንስን ያጠመቀ ዮሐንስን ያጠመቀ ዮሐንስን ያጠመቀ ዮሐንስን ያጠመቀ በሄኖን 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 በማዕዶት ዮርዳኖስ ለእናንተም ለቤተሰቦቻችንም ለጥምቀት ልዩ የመዝናኛ ፕሮግራም ተከታታዮችም እንኳን አደረሳችሁ በድጋሚ ማለት እንፈልጋለን። መልካም የጥምቀት በዓል እንላለን። ቀሲስ እንደው የመጨረሻ ቃሉን ለካህን እንስጥና ከዛ እንሰነባበታለን። ቤታችን መታችሁ ስለ ጎበኛችሁን ከልብ እናመሰግናለን። መርሃ ግብራችሁን በጣም እንከታተላለን። በጣም ትልቅ ሰዎችን ነው የምታቀርቡትና ከህይወታቸው ብዙ ነገር ተምረናል። ማታ 5 ሰዓት ተኩል ላይ ብዙ ጊዜ አየዋለሁ እሱን ፕሮግራም ሲቀመጥ ሰብሰብ ስል መንፈሴ ትልቅ አባቶች ትልቅ ምሁራንን ስታቀርቡ ያለው እግዚአብሔር ባርካችሁ። ለሀገራችን ለኢትዮጵያ ለሁላችሁ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ቤተሰቦቻችን እንግዲህ የጥምቀት ልዩ የመዝናኛ ፕሮግራማችንን ከቀሲስ አሸናፊና ከቤተሰቦቻቸው ጋር እንዲህ ከሚያማምሩ ልጆቻቸው ጋር ሁሉ አሳልፈናል። በጣም ጥሩ ጊዜ የተባረክንበት ጊዜ ነው ያገኘ ነው። እናንተም እንደዚሁ እንደተደሰታችሁ ተስፋ እናደርጋለን። ለመላ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እንላለን። መልካም በዓል በየቤታችሁ እንዲሁም ለቀሲስ ቤተሰቦች እንላለን። መልካም ቆይታ